ኢላሂ በእዝነትህ ልንቃ ምራኝ መንገዱን እንዳውቀው አስችለኝ ሊያዘው ገመድህን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የሰው ዕድሜው ዛሬ ብቻ ጠዋት ልጅነት ሲሆን ቀትር ጎልማሳነት፣ ምሽት ደግሞ እርጅና ነው። በልጅነት ዕድሜያችን ንጹሕ እንሁን፣ ከፍ ስንል ደግሞ ጥሩን መርጠን እንኑር። ጥሩ ነገር ላይ እንገኝ፣ መልካም ሥራዎችን እናከማች። በእርጅና ዘመናችን ላይ ስንደርስ ጥላ ከለላ ይሆነናልና። ዱንያ ቀልድ አይደለችም፣ ቁም ነገር ናት። ዓለም ፎርጅድ አይደለችም፣ ኦሪጂናሏ ዋናዋ ናት። ሕይወት ልምምድ አይደለችም፣ እውነተኛዋ ናት። ክፍል 1 እንጂ ክፍል 2 የላትም። ዛሬን ያልኖረ ነገን አይኖርም። ስለዚህ በሕይወታችን አንቀልድ። የእኛ ባልሆነውና በእኛ እጅ በማይገኘው የነገ ቀን አንተማመን። የዛሬን ሥራ ለነገ አንክተት፣ ነገ ከነገ ወዲያ አንበል። ነገ በአላህ ሱብሓነሁ ወተዓላ እጅ ነው። እሱ ሊሰጠንም ላይሰጠንም ይችላል። ሞኝ አንሁን። የሰጠንን እና በእጃችን ያለውን እንጠቀምም። እያንዳንዱ አላህ ሱብሓነሁ ወተዓላ የሚሰጠን ቀን ቀድሞ ከተጻፈው የዕድሜያችን ፋይል አዲስ ገጽ ትላንት የያዘውን ይዞ አለፈ። መጨነቅ ያለብን ዛሬ የተሰጠውን አዲስ ቀን ነው። ሁሌም በተሰጠን ሙሉ ቀን ለመጠቀም ብለን ማልደንም ሆነን አርፍደን እንወጣለን። ስንወጣ የብዙዎቻችን ትኩረት ዓለማዊ ነው። የየዕለቱ የቁርስ፣ የምሳ፣ የእራት፣ የእንቅልፍ ጊዜያችን እየተጠበቀ ነው። የግዴታ ሰላቱ ከደረሱ ግዴታቸውን ለመገላገል እንሰግዳለን። ጥቅማቸውን አናስተውልም፣ ዓላማቸውን በጥልቀት አንረድ። ይኸው ነው ኑሯችን። አጂብ! ይኸው ነው የተለመደ የዕለት ተዕለት ውሎአችን። በጠዋት መውጣት፣ ማታ መግባት፣ እሽክርክሪቱ በነፍስ እስካለን ድረስ ይቀጥል። ከልማዳችን ወጥተን ለማስተዋል የምንሞክረው ነገር የለም። በዚህ መልኩ ብዙ ዓመታት ምድር ላይ ኖረናል። በዕለት ውሎ ለነፍሱ አትርፎ የሚገባው እንዳለ ሁሉ ከስሮ የሚገባውም ብዙ ነው። ይህንን የተለመደ ዓላማ አልባ ኑሮ መቀየር አለብን። አኺራ ከዱንያ በላጭ እንደሆነች አውቀን ለሷ ትልቅ ትኩረት መስጠት አለ። ለሕይወታችን የተሻለ ትርጉም መስጠት አለብን። ከአላህ ጋር መሆንና ከሱ ጋር ይበልጥ መተሳሰር አለብን። ከሚሻሉት ነገሮች ሁሉ አላህ ነው የሚሻለው። አላህን ማመንና በእሱ መተማመን ነው የሚሻለው። ስለ ቀጣዩ ዓለም አብዝቶ ማሰብ ነው የሚሻለው። ስለ ካቲማ ወይም መጨረሻ መጨነቅና አወዳደቅም መፍራት ነው የሚሻል። ዱንያ የቱን ያህል ብትሆንም ውለታ የላትም። ግን ለአላህ ሱብሓነሁ ወተዓላ ስንኖር የተለየ ሕይወት እናገኝ፣ የተለየ ደስታም ይኖረው፣ ከፍ ያለ ስኬትና ውጤትም ይጠብቀናል። ዱንያ ላይ ስንኖር ከአላህ ጋር እንኖር። በዋናነት አላህን ብቻ እናስብ። ከአላህ እንጂ ከማንም አንፈልግ። ወደ ማንም ተማምነን አንጠግ። አላህን ጠብቅ፣ ይጠብቅሃል። የአላህን ትእዛዝ ጠብቅ፣ እርሱም ይጠብቅሃልን። እኛ የመፈጠራችን መሠረታዊ ዓላማ አላህን ማወቅ እና እርሱም ብቻ በትክክል የማምለኩን ተግባር ለመወጣት ከአላህ ትእዛዞች ውስጥ ለመጥቀስ ያህል አላህ በተውሂድ ያዛል፣ ሽርክን ይከለክላል። እውነት መናገርን ያዛል፣ ከውሸት ይከለክላል። ፍትሕና እኩልነት እንዲሰፍን ያዛል፣ ግፍና ጭቆናን ይከለክላል። በታማኝነት ወይም በአደራ ጠባቂነት ያዛል፣ ከከሃዲነት ወይም ከእምነት አጉዳይነት ይከለክላል።
ቃል ኪዳን ማክበር ያዛል። ቃል አባይነትን ይከለክላል። ለወላጆች መታዘዝና በጎ አድራጎትን ያዛል። እነሱን ማስቀየምና ማስከፋትን ይከለክላል። ዝምድና እንዲቀጥል ያዛል። ዝምድናን ማቋረጥን ይከለክላል። በመልካም ጉርብትና ያዛል። መጥፎ ጉርብትናን ይከለክላል። እነዚህንና የመሳሰሉትን ትእዛዛት ማወቅ፣ ተግባራዊ ማድረግ የተቀደሰ ሥራ ነው። አላህም ዘንድ ውጤቱ ጥሩና ያማረ ይሆናል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የትም ብትሆን አላህን ፍራ፣ መጥፎ ሥራን በመልካም አስከትል፣ ወንጀልህን ታብስልሃለችና ብለዋል። ከሰዎች ጋር ያለህም ግንኙነት በበጎ ስነ ምግባር ይሁን። ኃያሉ አላህ ሱብሓነሁ ወተዓላ በእኛ ላይ ብዙ ግዴታዎችን ደንግጓል። ከግዴታዎች መካከል ዋናውና ትልቁ እሱን መፍራት ነው። የነገሮች ሁሉ ጭንቅላትና አውራ አላህ ሱብሓነሁ ወተዓላን መፍራት ይሁን። አላህን የማንፈራበት ቦታና ጊዜ የለም። ሰዎችን ለበጎ ሥራ የሚያዘጋጃቸውና መጥፎን ሥራ እንዳይሰሩ የሚያግዳቸው የአላህ ፍራቻ በልባቸው ውስጥ ሲኖር ብቻ ነው። የአላህ ፍራቻ ቀልቡ ላይ የሌለው ሰው በድቅድቅ ጨለማ እንደተዋጠ ሰው ነው። በመሆኑም የጌታውን ትእዛዝ አያከብርም። ስለዚህ የእሱ በሕይወት መኖር ምንም አይነት ትርጉም አይኖረውም። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዲህ ብሏል፣ እናንተ ያመናችሁ ሆይ አላህን ፍሩ። ማንኛውም ነፍስ ለነገ ያስቀደመችውን ትመልከት። አላህን ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ሱረቱል ሐሽር አንቀጽ 18። ጥሩ ስነ ምግባር የሰዎችን ህልውና ለመጠበቅ የመጀመሪያው ምሰሶ አላህን መፍራት መሆኑ ጥርጥር የለውም። ስለዚህ መልካም ስነ ምግባር ለእያንዳንዱ ግለሰብ ለህብረተሰቡም በመላ የግድ የሚያስፈልግ መሆኑን ሁሉንም የሚያስማማ ሆኖ እናገኘዋለን። በመሆኑም አንድ ሰው ውሸታም፣ ጉረኛ፣ ምቀኛ፣ ኩራተኛ፣ ስስታም መሆኑ ግለሰቡን በአስከፊ ሁኔታ ይጎዳዋል። መልካም ሥራዎቹን በጠቅላላ ያበላሽበታል። እነዚህ ጸባዮች በህብረተሰቡ አባል መካከል ከተስፋፉ ህብረተሰቡን ይጎዳሉ። ስለዚህ ባህሪያችን ጥሩና ከሰዎች ጋር ተስማምቶ ሊያኖር የሚችል መሆን አለበት። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ መልካም ሥራ ብትሰሩም ለነፍሶቻችሁ መልካም ሠራችሁ፣ መጥፎም ብትሰሩ በእነሱ በነፍሶቻችሁ ላይ ነው። ሱረቱል ኢስራእ አንቀጽ 7። የአላህ እርዳታና እገዛ የእሱን እገዛ በፈለግክ ጊዜ ያግዝሃል። እርዳታውና ጥበቃውን በፈለግክበት ጊዜም ይረዳሃል። መርጦህና አንተን ከሌሎቹ በማስቀደም ሰጠህ። ከእርሱ እርዳታ እገዛና ጥበቃ አንጻር የአንተ አዎንታዊ ምላሽ እዚህ ግባ የሚባል አይደለም። እርሱ ከሰጠህ አንጻር ምስጋናህ ከምንም የሚቆጠር አይደለም። እርሱ ሰጠህ፣ አንተስ ለሌሎች ሰጥተሃል? ሰጥተህ ቢሆን እንኳን በሱ እገዛ እና ምልከታ ቢሆን እንጂ በራስህ አልሰጠህም። ወደሱ ብትመጣም በእርሱ መሻት እንጂ አልመጣህም። ስለመጣህ እና ስለታዘዝከው እንዲሁም ለእርሱ ብለህ ስለሰጠህ መልካምነትህ በመልካምነቱ ውስጥ ቀልጦ ይሟሟል። ቀስ እያልክ ወደ እርሱ ስትመጣ እየሮጠ ተቀብሎሃል። በቡኻሪ ዘገባ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኃያሉ አላህ እንዲህ አለ፣ የእኔን ወዳጅ የሚተናኮልን ጦርነትን አውጅበታለሁ። ባሪያዬ ወደ እኔ ሊቃረብ ግዴታ ያደረግኩበትን ነገር ሲፈጽም ነው። ባሪያዬ ወደ እኔ በነዋፊል ወይም ትርፍ በሆኑ ነገሮች በሚቃረብበት ወቅት በጣም እወደዋለሁ።
ከወደድኩት ደግሞ የሚሰማበት ጆሮው፣ የሚያይበት ዓይኑ፣ የሚዳስስበት እጁ፣ የሚሄድበት እግሩ እሆናለሁ። ቢጠይቀኝ እሰጠዋለሁ፣ ጠብቀኝ ካለም እጠብቀዋለሁ። ቡኻሪ ዘግቦታል። ሐዲሱ እጅግ አስገራሚ ሐዲስ ነው። ቃላቱ ትንሽና አጫጭር ቢሆንም መልእክቶቹ ግን የከበዱ ናቸው። አላህ ባሪያው የእኔ ወዳጅ ብሎ ይጠራዋል። የመወደድ ደረጃ መድረስ ትልቅ ደረጃ ነው። ቀጥሎም ወደዚህ ደረጃ የሚያደርሰውን ነገር ጠቆመው። እርሱም ግዴታ የሆኑ ነገሮችን አጥብቆ መያዝና ሱናዎችን ተከታትሎ መፈጸም ነው። ቀጥሎም ወደ ትልቁ ሽልማት ጥቆማ ተሸጋገረ። አላህ ለባሪያው የሚሰጠው ትልቁ ሽልማት ውዴታው ነው። ከአላህ ውዴታ በላይ ትልቅ ሽልማት የለም። በአላህ የመወደድ ግልጽ ምልክቶች አሉ። በዋናነትም የሰውነት ክፍሎች ከወንጀል መስተካከል ነው። በመጨረሻም ሐዲሱ አስደናቂውንና ጣፋጩን ሽልማት በመጥቀስ ተጠናቀቀ። እሱም የዱዓህ ምላሽ ማግኘት ነው። ኢላሂ፣ ዱዓችንን ማሳመር ባንችልም እንኳን ሐጃችንን አንተ ታውቃለህ። መላሳችን ቢተሳሰርም ሐሳባችንን ትረዳለህ። አንደበታችን ቢቆራረጥም ምኞታችንን ታውቃለህ። የቱን ያህል ቃል ብናስመስልም ውስጣችንን ታነባለህ። ከእኛ ጉዳይ ካንተ የተደበቀ ምን ነገር አለ? ብናሳየህ ባናሳየህ ምን ይሳንሃል? ጌታዬ፣ ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪዬ አላህ። በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።